መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቍጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤቴል በምሥራቅ በኩል በቤት አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉት። 3 ሺህ ያህል ሰዎችም ወደዚያ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከእነርሱ 36 ያህል ሰዎችን መቱ፣ ከበሩ እስከ ሸባሪም ድረስ አባረሩአቸው፣ በቍልቍለቱም መቱአቸው። የሕዝቡም ልብ ቀለጠ፣ እንደ ውኃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግምባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋንም ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርኸው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ። ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያንንም በምድሪቱም የሚኖሩ ሁሉ ሰምተው ይከብቡናል፣ ስማችንንም ከምድር ያጠፋሉ። ለታላቁ ስምህም የምታደርገው ምንድር ነው? እግዚአብሔርም ኢያሱን አለው፣ ለምን በግምባርህ ተደፍተሃል? ቁም! እስራኤል በድሎአል፣ ያዘዝኋቸውንም ቃል ኪዳኔን አፍርሰዋል፣ እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለ ሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላቸው ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሣና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሮአልና እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰዉ ይቀርባል። እርም የሆነውን ነገር የተገኘበት ሰው የእግዚአብሔር ቃል ኪዳን አፍርሶአልና በእስራኤልም ዘንድ በደል አድርጎአልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሣ፣ እስራኤልንም በየነገዶቻቸው አቀረበ። የይሁዳም ነገድ ተለየ፣ የይሁዳንም ወገን አቀረበ። የዛራንም ወገን ለየ፣ የዛራንም ወገን ሰዎች አቀረበ። ዘንበሪም ተለየ፣ የቤቱንም ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግኸውንም ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህም አድርጌአለሁ። በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኋቸውም። እነሆም በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞች ሰደደ፣ ወደ ድንኳኑም ሮጡ። እነሆም በድንኳኑ ውስጥ ተሸሽጎ ነበር፣ ብሩም በበታቹ ነበር። ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቁንም ወንዶችና ሴቶች ልጆችንም በሬዎችንም አህያዎችንም በጎቹንም ድንኳኑንም ያለውንም ሁሉ ወስደው ወደ አኮር ሸለቆ አመጡአቸው። ኢያሱም ለምን አስጨነቅኸን? እግዚአብሔር ዛሬ ያስጨንቅሃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሉአቸው፣ በድንጋይም ወገሩአቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔር ከቍጣው ትኵሳት ተመለሰ። ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ።